ሰላም ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አልብስቴስ ከሁሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆብሎ ለዚህን ቆልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጨኝ በትትና አጎብዛችኋለሁ። ዛሬ ለሚዛናችን ይዘላችሁ መጣ ነው። በማህበራዊ ጉዳዮቻችን በትራንትናው ለሰይፍ ሾው ላይ እንግዳ ሆና የቀረበችውን የሳሚ እናት ነው። በዚህ ፕሮግራም ላይ ሁሉ ጊዜ እንደምላችሁ ፖለቲካ ብቻ አይደለም መቅረብ ያለበት። በዚህ ፕሮግራም ላይ ኢኮኖሚያዊ ጉዳዮቻችን መነጋገር አለብን። የአገሪቱ የጀርባ አጥንት ኢኮኖሚው ነው። በዚህ ፕሮግራሞቻችን ላይ ስንገናኝ ማህበራዊ ጉዳዮቻችን መነሳት አለበት። እቺ ሀገር የፈለገ ፖለቲካዊ ችግሯ ቢስተካከልና ቢፈታ ማህበራዊና ስነ ልቦናዊ ስብራቶቻችን ተነጋግረን እስካልፈታናቸው ድረስ መፍትሄ የላትም። አገሪቱ አታገግም። ለምሳሌ ዶካማ የበሰበሱ በስካር በእብደት የናወዙ አባቶች እስካሉ ድረስ ይሄ ትውልድ አይስተካከልም። አንዳንድም የኢኮኖሚውና የፖለቲካው ትልቁ ተጽዕኖ ማህበራዊ ስብራቶቻችን ስለንቦናዊ ቀውሶቻችን መሆኑ መታወቅ መቻል አለበት እና ለዛሬ ለሞነሻ እንዲሆን በትናንትናው ዕለት ሰይፉ ሾው ላይ እንግዳ ሆና የቀረበችውን ሴትዮዋን አይደለም ሐሳቡን እስቲ እንወያይበት እንደ ሐሳብ እናንሳውና ማለት ነው። ዘመድ ቤት ያደገ ልጅ ልጅነት አለው ብዬ አላስብም። ዘመድ ቤት ያደገ ልጅ አብዛኛው ጥሩ ዘመድ ቤት ሊሆን ይችላል። አብዛኛው ጊዜ ዘመድ ቤት ተጠግቶ ያደገ ልጅ እንደ ልጅም አይታይም። ለምሳሌ አሁን የቤቱ ልጅ እዚህ ጋር ሐሳቡ ይሄ በቂ ነው። ኮሜንቶች የተሰጡት ኮሜንት በሙሉ ትክክል ነው የሚለው ሁሉም ሰው 100% በዚህ ሐሳብ ተስማምቷል። እና ለምንድን ነው እንዲህ ያለ ማህበራዊ ስብራት ውስጥ የገባ ነው? የዘመድ ልጅ ማለት ለምሳሌ አክስት ልጅ የወንድም ልጅ ለዛ ሰው አጎቱ ከሆንኩ ወይም አክስት ከሆንኩኝ ልጁ የወንድሜ ልጅ ነው ማለት ነው። የወንድም ልጅ የእህት ልጅ የምታሳድጉ ሰዎች ወይም ደግሞ የልጅ ልጅ የምታሳድጉ የዘመድ ልጅ የምታሳድጉ ሰዎች ለምንድነው ጭካኔ የምንሞላው? በጣም የሚጎርመኝ ነው ይሄ ጉዳይ። በጣም ብዙ ስነ ልቦናቸው የተሰበሩ በራስ መተማመናቸው የተሰበሩ ትውልድ ይፈጥራል። ይሄ ዘላቂነት ያለው ቀውስ በአገር ላይ የሚፈጥር ጉዳይ ነው እና ሁሉ ቤት ነው ክፋት ሲሆን ሁሉ ቦታ ላይ እንዴት አንድ አይነት ልንሆን እንችላለን? በጣም የሚጎርመኝ ነገር ነው እና አሁን ብዙ ሰዎች ሲያነሱት አይታችሁ ከሆነ ብዙ የአባት ዘመድ ለቅሶ ከማድመቅ ውጭ ትርጉም የለውም ነው የሚለው ብዙ ሰው እና ለምንድን ነው ብሎ የሚጠይቁ ሰዎች አሉ። ምክንያቱም እኔ ልንገራችሁ የአባት ዘመድ አብዛኞቹ አውሬዎች የሚሆኑት አሉ፣ ጥሩ ቤተሰቦች አሉ። አብዛኞቹ አውሬ ወይም ደግሞ መጥፎ የሚሆኑበት ምክንያት አባትየው አውሬ ስለሆነ ነው። አባት አውሬ ከሆነ እንዴት ነው ቤተሰቦቹ ዘመዶቹ ጥሩ ሊሆኑ የሚችሉት? በምን አግባብ ነው? እና ከአባት ያላዩትን ዘመዶቹ ሊያመጡ አይችሉም። አባት ልጆችን የሚያንጓጥጥ፣ የሚያዋርድ፣ የሚያጎሳቆል፣ የሚገፋ፣ የሚያሰቃይ ከሆነ ወንድሙ ኬት ያመጣል? ያንን እህቱ ኬት ታመጣለች? እና የአባት ዘመድ ብዙ ጊዜ አውሬ የሚሆንበት ምክንያት ወይም ደግሞ እርባና ቢስ የሚሆንበት ምክንያት ከአባታቸው ከዘመዳቸው የሚያዩትን ነው። ይሁን አባት ጥሩ ካልሆነ ዘመዶቹ ጥሩ ሊሆንልኝ አይችልም። ከወንድማቸው የሚያዩትና ከእህታቸው የሚያዩትና ከዘመዶቻቸው የሚያዩትና እና ዘመዶች መተዛዘን መቻል አለበት። ይሄ ጭካኔ በጣም አደገኛ ነገር ነው። ሰው ለወንድሙ ልጅ ማይራራ፣ ለዘመዱ ማይራራ። አሁን በዚች ልጅ ሐሳብ ላይ 1000 ሰው ትክክል ነው ብሎ ሐሳብ ሰጥቶበታል። 1000 ሰው ማህበራዊ ሚዲያው በሙሉ በዚህ ሐሳብ ይስማማል። ይሄ ማለት ምን ማለት ነው? ዘመዶች እርስ በእርሳችን አውሬ ሆነናል። መስተካከል አለበት። በተለይ አባቶች ቤተሰባዊ ኃላፊነታቸውን በአግባቡ መወጣት አለባቸው። አንድ ሰሞን 8ኛ ክፍል ተማሪ ሚኒስትሪና 10ኛ ክፍል ተማሪውን የሆነ ብሔራዊ ፈተና ሊፈተን የእናቱን ሬሳ ቤት ጥሎ ሄዶ ፈተናውን ተፈትኖ ጨርሶ መጣ። ምን ነው ሲባል እናቱ አደራ ልጅ ትምህርትን አደራ ስላለችው እሷ ሳትቀበር ሬሳዋን ቤት አስቀምጦ እሱ ፈተናውን ለመፈተን ሄደ ተብሎ የተነገረበት ሁኔታ ነበር። እና ምን ለማለት ፈልጌ ነው? ቤተሰቦች ፍቅርን ማስተማር መቻል አለባቸው። ፍቅርን ማስተማር፣ አንድነትን ማስተማር። በተለይ አባት ትልቅ ኃላፊነት አለው። የጀርባ አጥንት ነው። ዛሬ በየቦታው የምናያቸው ፌሚኒስት የሚባሉ ድርቅ ያሉ እንደ ድንጋይ ኮብልስቶን የሆኑ ሴቶች የተፈጠሩት በማይረብ አባት እጅ ሲያድጉ ነው። እናንተ መጥፎ ስትሆኑ ወንድ ሁሉ መጥፎ ይመስላቸዋል እና ልጆቹም አይፈረድም። አባቷ የደፈራት ሴት፣ ወንድሞቼ የደፈራት ሴት ስለ ወንድ ጥሩ ባታስብ ምንም አይፈረድባትም እና ዘመድና ዘመድ መዋደድ አለበት። አገር ፖለቲካው የፈለገ የኢትዮጵያ መሪ ጠቅላይ ሚኒስትር የሰማይ የእግዚአብሔር መልአክ እንኳን ቢሆን እኛ እርስ በርሳችን ብንበላላ ብንፋጭ ትርጉም አይኖረውም ማለት ነው እና ዘመድ መተሳሰብ መቻል አለበት። ወገን ማህበራዊ ነገሮቻችን በጣም ተቃውሰዋል። ብዙ ሰው ስለ ቤተሰብ በደል
ስለ ቤተሰብ መከራ፣ ስለ ቤተሰብ ጉስቁልና፣ ስለ ቤተሰብ መገፋት ነው የሚያወራው አብዛኛው ሰው። ለምንድን ነው ማህበራዊ ህይወታችን እንደዚህ ሊያሳስበን ይገባል። የዚች ሀገር ችግር ፖለቲካው ብቻ አይደለም። ራሱ መንፈሳዊ ተቋማት የዚች ሀገር አንደኛ በሽታ አንደኛ ህመም እንደሆነው በግልጽ መነጋገር ያስፈልገናል። ማህበራዊ ሚዲያ እኔ ፖለቲካ ስለማወራ ዘላለም ዓለም ከፖለቲካ ውጭ ከጦርነት ውጭ አጀንዳ የለም ብሎ ማሰብ ራሱ ችሎ ሌላ ህመም ነው እና ቤተሰቦች የምታሳድጉት ልጆች ለምን ነገ ምን እንደሚፈጠር አይታወቅም። በሆነ ቤተሰብ ልክ ሌላው ሰው ወላጅ አልባ እንደሆነ ወይ ቤተሰቦቹ በችግር ውስጥ እንደሆኑና የዛ ሰው ልጅ በእኔ እጅ እንደወደቀ የኔም ልጅ ሌላ ሰው ይችላል ሊወድቅ ይችላል። ስለዚህ በጎ መሆን ብዙ ሰዎች አከራዮች በተከራይ ላይ ይጨክናሉ፣ ግን የነሱ ልጆች ሌላ ቦታ ተከራይ ናቸው እና አንተ የኔ ቤተሰቦች ግቢያቸው ያለውን ተከራይ በአግባቡ ትሪት ሲያደርጉ እኔ ደግሞ በሌላ ቦታ ያለ አከራይ ደግሞ እኔን ትሪት እንዲያደርገኝ ይጠብቃሉ። የኔ የእናት አባቶች በግቢያቸው ያለውን ተከራይ ውሻ አድርገው የሚያመናጭቁ ከሆነ እኔ ደግሞ በተከራይቼበት በምኖርበት ቦታ ሌላ ሰው እንዲያከብረኝ ይሄ ኢፍትሐዊነት ነው። የማይሆን ዝም ብሎ ቅዠት ነው፣ እብደት ነው የሚሆነው እና መከባበር ያስፈልጋል። ቤተሰባዊ ህይወቶቻችን በጣም መነጋገር አለብን፣ መወያየት አለብን። እዚህ አገር ላይ አጀንዳ መሆን ያለበት ፖለቲካው ብቻ አይደለም፣ ኢኮኖሚው አጀንዳ መሆን አለበት። የኑሮ ውድነት፣ የሰላም አለመረጋጋት፣ ኢንቨስትመንት መውደቅ አጀንዳ አድርገን መነጋገር አለብን። አንዳንድ ሰዎች አሁን ቤተሰቦች በጣም መወዳቸው ማኮብራቸው ጭምር በዚህ በአገር ውስጥ ጉዳይ እንኳን ይሄ ማህበራዊ ጉዳይ ቀርቶ የአገር ውስጥ ፖለቲካ አታንሳ ይላል። ለምን? ዋና ጉዳይ የኛ አይደለም እንዴ? እኛ እያረርን በገንዘብ እሳታችን እየነደድን እየተቃጠልን የኛን ነገር አናንሳው። ኦኬ ችግር የለብኝም፣ አለማንሳት እችላለሁ። በእርግጥም ባላነሳ መብታለ 5 ዙር የደማውበት ነገር ነው፣ የቆሰልኩበት ነገር ባላነሳ መርጣለሁ በግሌ። እኔም አልፈልገው እውነቱን ለመነጋገር እና ወድቄ ደምቼ ቆስዬ አባከና ያለኝ ሰው የለም እና ይሄ ነገር በደንብ ትኩረት የሚፈልግ ጉዳይ ነው። ይሄ ነገር ማህበራዊ ጉዳዮቻችን ላይ ትኩረት መስጠት፣ ቤተሰብን ትውልድ የሚቀርጸው እናት አባት ነው። ዋናው ደግሞ አባት ነው። አባት ጠንካራ አባት ከሌለ ደካማ ማህበረሰብ ነው የሚፈጠረው። ጠንካራ እናት ከሌለች ደካማ ማህበረሰብ ነው የሚፈጠረው እና አባት በተለይ አባቶች ራሳችሁን ማየት ነው ይቻላል አለባችሁ። ኢትዮጵያ ውስጥ በከፍተኛ ሁኔታ ራሳችሁን ቤተሰብ በሙሉ የአባት ቤተሰብ የት በምድር ላይ ይኖር አይኖርም አይታወቃል። የሆነ ለቅሶ ሲመጣ ከሆነ ትንግርት ከሆነ ፕላኔት ይዘንባል እና ብዙ ሰው በአባት ቤተሰብ ምሬት አለው። ይሄ ነገር መታረም አለበት ብለው ቀልድ አይደለም። በነገራችን ላይ ቀልድ አይደለም። እናንተ አውሬ ስትሆኑ የሚያዩ የእናንተ የአባት ቤተሰብ እሱ አውሬ ሲሆን ልጆችን ሲያንጓጥጥ፣ ሚስቱን ሲያዋረድ፣ ቤተሰቡን ሲገፋ የሚያዩ በአብዛኛው ነው እያለን ያለ ነው። ሁሉም አይደለም። አሉ ጥሩ አባቶች አሉ፣ የጥሩ የአባት ቤተሰቦችም አሉ፣ ጥሩ አለ እና ይሄን ነገር ማየት ያስፈልጋል፣ መፈተሽ። በጣም ደካማ አባቶች ነው ያለፈውን ትውልድ ያሳደጉ። በጣም ደካማ አባቶች አገሪቱ ላይ መታየት ሁሉ መስቅልቅል ዘረኛ አባት ወልድ ያሳደገው ልጅ ጤናማ ሰው ሊሆን አይችልም። እሱ በቡትቶ ውስጥ ነው ያደገው እና እኔ ለምሳሌ ስለ ብሔር አላውቀውም፣ ሳድግ አላውቀውም። እውነቱ ነው የምላቸው። እኔ ያደኩበት ቤተሰብ ለዚች ሀገር አንድነት ደሞ ያፈሰሰ የታገለ የወደቀ በየበረሃ የተነሳ የወደቀ በመሆኑም እኔ ስለ ብሔር አላውቅም። ግን አባቴ ወይ ቤተሰቦቼ እናቴ በዛ በብሔር ጭቃ ውስጥ እየቦካች ከሆነ እኔ ከየት የተሻለ ነገር ላመጣ እችላለሁ? እና ትውልዱ የእናት አባት ነጸብራቅ ነው። የእኛ አባቶች ጥሩዎች ናቸው። አይሰራም እንደዚህ አይነት ነገር። ጥሩ አባት ቢኖርማ ጥሩ ዘር ይዘራል። ያ ጥሩ ዘር ጥሩ ፍሬ ያፈራል፣ ጥሩ አበባ ያብባል በአገሩ ላይ እና የትውልዱ መበላሸት አንደኛው ተጠያቂ ቤተሰብ ነው። ፖለቲካ ቀጥሎ ነው። አንድ ኢትዮጵያ ውስጥ ብዙ ነገሮች ህወሓት ተጠያቂ ነው። ነገር ግን ከህወሓት በፊት እኛ እያንዳንዱ ኢትዮጵያ እንጠየቃለን። ህወሓት እኮ አምልኮት እኮ አይደለም። ህወሓት አይዲዮሎጂ ነው። ሀሳብ ያመጣል። ሀሳቡን የሚገዛው ሰው ብሽቅ ከሆነ ይገዛዋል። የበሰበሰ ፖለቲካ ይዤ ስመጣ የሚቀበለኝ የበሰበሰ ህዝብ ሲኖር ነው። ደካማ ህዝብ ሲኖር ነው። እኔ እንገዳደል የሚል ፖለቲካ የበሰበሰ ሀሳብ ነው አይደለም እንዴ? አዎ እንገዳደል ብሎ ከተከተለኝ ህዝቡን በስብሳል ማለት ነው። አንገዳደልም ብሎ ብዬ ስነሳ አንገዳደልም ብሎ የሚከተለኝ ህዝብ ካለ ጠንካራ ህዝብ ነው ማለት ነው። እና ከመገዳደል መውጣት ያስፈልጋል። ትኩረት ሰጥቶ
የተሻለ ትውልድ መፍጠር ያስፈልጋል። ይሄን ሀሳብ ነው። ሲሞቻችን ላይ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ